በዛሬው ቪዲዮ የጅማ ዩኒቨርሲቲ ኢመርጂንግ ቴክኖሎጂ ፋይናል ኤግዛም ከባለፈው ቪዲዮዎች የቀጠለ እንሰራላችኋለን። ለዚህ ቻናል አዲስ ከሆናችሁ ይህ ቻናል የተለያዩ ዩኒቨርሲቲዎች ሚድና ፋይናል ኤግዛም የሚሰራበት ቻናል ነው። ከነዚህ ዩኒቨርሲቲዎች ውስጥ ጅማ ዩኒቨርሲቲ አንድ ትኩረት አድርገን እየሰራንበት ያለ ዩኒቨርሲቲ ሰብስክራይብ በማድረግ ጥያቄዎችን በምንለቀበት ሰዓት በተለው እንዲደርሳችሁ እንዲሆን ለማሳሰብ እንወዳለን። እንዲሁም እስከ ቪዲዮ ፍጻሜ በመቆየት ከዓመት ዓመት ጥያቄዎች የሚደገሙ ጥያቄዎች ስላሉ ምናልባት ጥያቄዎች የሚደገሙ ከሆነ ጥያቄ የምታገኙበትን እድል የሚደገሙ ጥያቄዎች የምታገኙበትን እድል እንድታሰፉ እናሳስባለን። እንዲሁም እስከ ቪዲዮ ፍጻሜ በመቆየት ጥያቄ አወጣጡን የጅማ ዩኒቨርሲቲ ፋይናል ኤግዛም ጥያቄ አወጣጡን በቀላሉ መረዳት ትችላላችሁ። ስለምትከታተሉ ከልብ እናመሰግናለን። 11ኛ ጥያቄ suppose Mr. X send message to Mr. Y. In between the message is intercepted by the third party and delivered to Mr. Z despite the knowledge of Mr. X. which privacy is violated? ነው ጥያቄው እያለን ያለ ኤክስ ለዋይ መልእክት ቢልክ በመካከሉ ደግሞ ሶስተኛ ወገን ማለትም ሚስተር ዜድ ከኤክስ እውቅና ውጪ ለሚስተር ዜድ ቢደርስ የትኛው የግል ፕራይቬሲ ወይም ደግሞ የግል መብት ነው የተጣሰው እያለን ያለው? ኤ ኢንዲቪዱዋል ፕራይቬሲ አለ፣ ቢ ኮሚኒኬቲቭ ፕራይቬሲ አለ፣ ሲ ኢንፎርሜሽን ፕራይቬሲ አለ፣ ዲ ፐርሰናል ፕራይቬሲ አለ። ኢንዲቪዱዋል ፕራይቬሲ የሚባለው የሰዎች መብት ማለትም ሰዎች የራሳቸውን ህይወት የራሳቸውን ምርጫ የራሳቸውን በህይወታቸው ውስጥ የሚመርጡትን ምርጫ ሊሆን ይችላል የሚያደርጓቸውን ነገሮች ካለማንም ተቆጣጣሪ ወይም ደግሞ ያለምንም ማንም ጣልቃ ገብነት ሲያደርጉ ወይም ደግሞ ማድረግ ሲችሉ ነው። ለምሳሌ እናንተ አንድ ድርጅት ውስጥ ተቀጥራችሁ ድርጅቱ ከስራ ሰዓት ውጪ እናንተ በጂፒኤስ የሚከታተላችሁ ከሆነ ይህ እናንተ ኢንዲቪዱዋል ፕራይቬሲያችሁ ተጣሰ ወይም ደግሞ እናንተ ዲአር የሚጽፉ የቀን ውሏችሁ የሚጽፉ ቢሆን ያለ ሌላ ሰው መጥቶ ቢያነብባችሁ ይህ ኢንዲቪዱዋል ፕራይቬሲያችሁ ተጣሰ ይባላል። ስለዚህ ሞር የሚያዘው ምንድነው የእናንተ ነፃነት በሌሎች ሰዎች ቁጥጥር ውስጥ ሲሆን ማለት ነው። ከዚህ ጥያቄ ላይ ሞር የመሆን እድሉ ዝቅተኛ ነው። ቢ ኮሚኒኬሽን ፕራይቬሲ ማለት ሁለታችሁ ወይም ደግሞ ኮሚኒኬት የምታደርጉ ሰዎች ኮሚኒኬት በምታደርጉበት ሰዓት ያለ ሶስተኛ ወገን ጣልቃ ገብነት ንግግራችሁን ስታደርጉ ኮሚኒኬሽን ፕራይቬሲያችሁ ተጠብቋል ይባላል። ይህ ካልሆነ ደግሞ ሶስተኛ ወገን ኢንተርፌረንስ የሚያደርግ ከሆነ ይሄ ኮሚኒኬሽን ፕራይቬሲያችሁ ተጣሰ ይባላል። ስለዚህ ይሄ ሞር መልስ የመሆን እድል አለው። ሲ ኢንፎርሜሽን ፕራይቬሲ ማለት ደግሞ ይሄ ለምሳሌ የእናንተ ዳታ ይሆናል የራሳችሁ ዳታ አለ። ለምሳሌ ሆስፒታል የእናንተ የጤና ሪከርድ አለ እንበል። ይሄ ሆስፒታሉ ለደርጎ ወይም ደግሞ ለሰው አናውንስ ቢያደርግ ይህ ኢንፎርሜሽን ፕራይቬሲያችሁ ተጥሷል ይባላል። የእናንተ ኢንፎርሜሽን ለሶስተኛ ወገን ስለተላለፈ ማለት ነው። ፐርሰናል ፕራይቬሲ ማለት ደግሞ ለምሳሌ ከእናንተ መኝታ ቤት ላይ በድብቅ የሆነ ሰው ካሜራ ቢገጥም ይሄ ደግሞ ፐርሰናል ፕራይቬሲያችሁ ተጣሰ ይባላል። ስለዚህ ለ11ኛ ጥያቄ ትክክለኛ መልስ የሚሆንልን ቢ ኮሚኒኬሽን ፕራይቬሲ ነው። ኮሚኒኬሽን ፕራይቬሲ ማለት ግለሰቦች በተለያዩ መገናኛ ዘዴዎች እንደ ስልክ ሊሆን ይችላል፣ ኢሜል ወይም የጽሁፍ መልእክት በሚያደርጉት ግንኙነት በሌላ በሶስተኛ ወገን ሲጠለፍ ሲሰለል ወይም ደግሞ ሲሰረቅ ሐሳቡ ሲሰረቅ ይህ ኮሚኒኬሽን ፕራይቬሲ ይባላል። ስለዚህ የሚስተር ኤክስ እና የሚስተር ዋይ መልእክት ሲላላኩ በሶስተኛ ወገን በዜድ ስለደረሰ ለዚህ ትክክለኛ መልስ የሚሆነው ቢ ይሆናል ማለት ነው። 12ኛ ጥያቄ which one is false about IoT ቴክኖሎጂ? ስለ IoT ቴክኖሎጂ ሐሰት የሆነ የትኛው ነው እያለን ያለው? ኤ IoT is the network of physical objects embedded with software, sensors and network connectivity which enables these objects to collect, exchange data. ምንድነው እያልን ያለ? IoT ማለት ቁሶች መረጃ ለመሰብሰብ ለመለዋወጥ እንዲችሉ ሶፍትዌሮች፣ ሴንሰሮች እና የኔትወርክ ግንኙነት የተገጠመላቸው የአካላዊ ቁሶች ስብስብ ነው፣ ኔትወርክ ነው እያልን ያለው። ይሄ ትክክለኛ የሆነ IoT ዲፊኒሽን ነው። ቢ IoT is networking of smart objects meaning a huge number of devices intelligently communicate in the absence of internet protocol that cannot be directly operated by humans. እንደው ቢደሞ እያለናል IoT ማለት የስማርት ቁሶች ግንኙነት ነው ሲሆን ይህ ማለት እጅግ በጣም ብዙ መሳሪያዎች ኢንተርኔት ፕሮቶኮል በሌለበት ሁኔታ
በብልሃት እርስ በርሳቸው የሚገናኙበት በሰው የማይንቀሳቀስ ወይም ደግሞ ቀጥታ በሰው ሊንቀሳቀሱ የማይችሉበት ነው። ይሄ ትክክለኛ ያልሆነ ሀሳብ ነው። ምክንያቱም አይኦቲ በኢንተርኔት እንደሚሰሩ በመሆናቸው ኢንተርኔት ፕሮቶኮል ያስፈልጋቸዋል። ነገር ግን ጥያቄው ላይ ምንድነው እያለን ያለው ኢንተርኔት ፕሮቶኮል አያስፈልጋቸውም። አብሶርስ ኦፍ ኢንተርኔት ፕሮቶኮል ኮሚኒኬት ማድረግ ይችላሉ እያለን ያለው ይሄ ትክክል ያልሆነ ሀሳብ ነው። እንደውም ቻሌንጅ የሚያደርገው አይኦቲ ላይ ምንድነው አንዳንድ በተለያዩ ምርቶች የተመረቱ በተለያዩ ደረጃዎች የተመረቱ ሲሆኑ ኢንተርኔት ፕሮቶኮላቸው የተለያየ ስለሚሆን ለመግባባት ያዳግታቸዋል። ስለዚህ አይሰራም ማለት ነው አይኦቲ። ስለዚህ ኢንተርኔት ፕሮቶኮል የግድ ስለሚያስፈልጋቸው ቢ ሀሰት የሆነ ሀሳብ ነው ማለት ነው። ስለዚህ 12ኛ ጥያቄ ቢ ትክክለኛ መልስ ይሆናል። 13ኛ ጥያቄ at which level of AI system machines could go beyond the capability of human and build up expertise specific domain? በየትኛው የአይ ደረጃ ነው የኤአዮች ከሰው ልጅ ደረጃ በላይ ማሰብ የሚችሉት እያለን ያለው? ደግሞ ስፔሲፊክ ኤክስፐርታይዝ ኢን ስፔሲፊክ ዶሜን ይላል። ማለት ከሰው ልጅ በላይም ሆነው ከአንድ ሙያ ላይ ብቻ ኤክስፐርታይዝ የሚሆኑ የትኛው ላይ ነው እያለን ያለው? ይሄ ትክክለኛ መልስ የሚሆንልን ሲ ስቴጅ 3 ዶሜን ስፔሲፊክ ኤክስፐርታይዝ የሚለው ነው። ስቴጅ 3 ዶሜን ኤክስፐርታይዝ በስቴጅ 3 ዶሜን ስፔሲፊክ ኤክስፐርታይዝ ላይ ማሽኖች በአንድ በተወሰነ ስራ ወይም መስክ ላይ ኤክስፐርታይዝ ይሆናሉ። ለምሳሌ ቼዝ መጫወት ከሆነ ቼዝ ላይ ብቻ ነው ስፔሲፊክ የሚሆኑ ወይም ደግሞ በዲያግኖሲስ በሽታ ዲያግኖሲስ አድርጎ ማወቅ ከሆነ ከዛ ላይ ብቻ ነው ፎከስ የሚያደርጉት እንጂ ሌሎች ስራዎች ላይ አያደርጉም። ስለዚህ ጥያቄውም ላይ ደግሞ ምን ይላል? ቢውልድ አፕ ኤክስፐርታይዝ ኢን ስፔሲፊክ ዶሜን ስለሚል በስፔሲፊክ ዶሜን ላይ ብቻ ከሰው ልጅ ተሽሎ የሚሉበት ሲ ስቴጅ 3 ዶሜን ስፔሲፊክ ኤክስፐርታይዝ የሚለው ትክክለኛ መልስ ይሆናልና ማለት ነው። 14ኛ ጥያቄ which of the following is not a professional leadership principle? ጥያቄው ምንድነው እያለን ያለ ከተሰጡት ውስጥ ፕሮፌሽናል ሊደርሺፕ ወይም ደግሞ የሙያ አመራር መሪህ ያልሆነው የትኛው ነው? ኤ create opportunities for members of organization or group to grow as professional. ኤ ምንድነው እያለን ያሉ የድርጅቱ ላይ ያሉ የቡድኑ አባላትን በሙያቸው እንዲያድጉ እድሎችን መፍጠር ነው እያለ ነው። ይሄ አንዱ የሊደርሺፕ ፕሪንሲፕል ወይም ደግሞ የአመራርነት መርህ የምንለው ስለሆነ ኤ ትክክል ነው። ቢ ማኔጅ ፐርሰናል ኤንድ ሪሶርስስ ቱ ኢንሃንስ ዘ ኳሊቲ ኦፍ ወርኪንግ ላይፍ። ቢ ደግሞ ምንድነው እያለን ያለ የስራ ህይወትን ጥራት ለማሻሻል ሰራተኞችና ሀብቶችን ማስተዳደር እያለን ነው። ይሄም አንዱ የሊደርሺፕ ፕሪንሲፕል ስለሆነ ቢም ትክክለኛ ነው። ስለዚህ መልስ አይሆንም is not ስለተባለ ማለት ነው። ሲ articulate apply and support policies and processes that reflect the principle of the code. ሲ ደግሞ ምንድነው እያለን ያለው የደንቡን ወይም ደግሞ ኮድ የምንለው መርሆች የሚያንጸባርቁ ፖሊሲዎችና ሂደቶች ግልጽ ማድረግ መተግበርና መደገፍ ነው እያለን ያለው። ይሄም ትክክለኛ የሆነ የሊደርሺፕ ፕሪንሲፕል ስለሆነ ሲም መልስ አይሆንም። ዲ ensure that the public good is the central concern during all professional computing work. ዲ ደግሞ ምንድነው እያለን ያለ በማንኛውም ሙያዊ ኮምፒውቲንግ ስራ ወቅት የህዝብ ጥቅም ዋነኛ ትኩረት መሆኑን ማረጋገጥ። ይሄም የሊደርሺፕ ትክክለኛውን መገለጫ ወይም መርህ ስለሆነ ይሄም መልስ አይሆንም። ስለዚህ መልስ የለም ነን የሚለው ኢ ትክክለኛ መልስ ይሆናል ማለት ነው። 5ኛ ጥያቄ in which level of artificial intelligence has the ability to solve the problem related to world hunger and dangerous environmental change? ጥያቄው ምንድነው እያለን ያለው በየትኛው አርቲፊሻል ኢንተለጀንስ የእድገት ደረጃ ላይ ነው እንደ ዓለም ረሃብና አደገኛ አካባቢ ለውጥ ያሉ ውስብስብ ችግሮች የመፍታት አቅም የሚኖረው እያለን ያለው? ኤ ላይ አርቲፊሻል ጄነራል ኢንተለጀንስ አለ። ቢ ሰልፍ አዌር ሲስተም አለ። ሲ አርቲፊሻል ሱፐር ኢንተለጀንስ አለ። ዲ ሲንጉላሪቲ ኤንድ ትራንስዴንስ አለ። ለዚህ ትክክለኛ ትክክለኛ መልስ የሚሆንልን አርቲፊሻል ሱፐር ኢንተለጀንስ ነው። ምክንያቱም
እነዚህ አሁን የዓለም ላይ ያሉ ረሃብ ችግሮች ወይም ደግሞ እንደ ረሃብ አደገኛ የለውጥና የውስብስብ ችግሮች በሰው ልጅ ደረጃ የተፈቱ አይደሉም። ስለዚህ ከሰው ልጅ የተሻለ አስተሳሰብ ደረጃ የተሻለ ነገር ሊሆን ይገባል ማለት ነው። ይሄን እነዚህን ችግሮች ለመፍታት ምክንያቱም በሰው ደረጃ ልንፈታቸው ስላልቻለ ከሰው የተሻለ መሆን አለበት። ስለዚህ አርቲፊሻል ሱፐር ኢንተለጀንስ ሲ ላይ ያለው ይህ የብልህነት ይህ ያስተውሎት ደረጃ የሰው ልጅ አቅም ሙሉ በሙሉ ስለሚበልጥ እና ደግሞ የሰው ልጅ ደግሞ ይሄን አሁን ያሉንበት ሁኔታ መፍታት ስላልቻለ ከሰው ልጅ የተሻለ ስለሆነ እነዚህን ችግሮች ይፈታል ተብሎ ይታሰባል ማለት ነው። ሌሎች ለምሳሌ አርቲፊሻል ጄኔራል ኢንተለጀንስ የሚለው ኦልሞስት እንደ ሰው ልጅ ተቀራራቢ አይነት ነገር ስለሆነ ብዙ ይሄ ይፈታል ተብሎ እነዚህን ውስብስብ ችግሮች ይፈታል ተብሎ አይታመንም ማለት ነው። ሰልፍ አዌርነስ ደግሞ አርቲፊሻል ኢንተለጀንስ የራሳቸውን መኖር ሲያውቁ ነው። ሁለንተናዊነታቸው ኤግዚስታንሳቸው ሲያውቁ ነው። ስለዚህ እሱም ከዚህ ጋር ብዙ የሚገናኝ ነገር የለውም። ዲ ሲንጉላሪቲ ትራንስደርሰስ ሃይፖቴቲካል ነው። ማለትም ወደፊት ይደረስበታል ተብሎ የሚታሰብ ነገር ግን ኢቭን በኤአይ ደረጃዎች ብዙ የማይካተት ነው። ስለዚህ ለዚህ ጥያቄ ትክክለኛ መልስ ሊሆን የሚችልልን ሲ አርቲፊሻል ሱፐር ኢንተለጀንስ የሚለው ይሆናል ማለት ነው። ዛሬም ቪዲዮ በዚህ ጨርሰናል። በቀጣይ በሌሎች የጅማ ዩኒቨርሲቲ ኮርሶች እስከምንገናኝ ድረስ ላይክ እና ሼር በማድረግ ለብዙ ተማሪዎች እንዲዳረስ እንድታደርጉና በቀጣይ እናንተን ዩኒቨርሲቲ እንድንሰራ እንድታደርጉ ለማሳሰብ ነው። ምክንያቱም የተለያዩ ዩኒቨርሲቲዎች ስለምሰራ ብዙ እየታዩ ያለውን ሞር የመስራት እድላችን ስለሚጨምር ላይክ እና ሼር በማድረግ ለብዙ ተማሪዎች እንዲዳረስ እንድታደርጉ ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን።